ረመዳን ከሪም ለእስልምና እምነት ተከታዮች በሙሉ እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ። ታላቁ የረመዳን ወር በሂጅራ አቆጣጠር 9ኛው ወር ነው። ረመዳን የተቀደሰ የጾም የጸሎትና የመንፈሳዊነት ወር ነው። በእስልምና ሃይማኖት የረመዳን ጾም ከአምስቱ የእስልምና መሰረቶች ውስጥ ይመደባል። ሙስሊሞች በረመዳን ወር ለመልካም ተግባራት ይሽቀዳደማሉ። ጊዜዋ ተለይቶ ያልተጠቀሰችውን ይህችን የለይለቱል ቀድርን መልካም ተግባር ምንዳ ለማግኘት ግን በልዩ ሁኔታ ይተጋሉ። የእስልምና ሊቃውንት እንደሚያብራሩት አላህ በቸርነቱ ችግሩን አስወግዶ እርሱም በነጻነት እንድናመልከው ያስችለን ዘንድ በየቤታችን ሆነን ለፈጣሪያችን መጸለይና መማጸን እንችላለን። ቡኻሪ ሙስሊሞች ከእያንዳንዱ ዜጋ የሚጠበቀውን ለማድረግ ግን ይህ የረመዳን ወር መልካም እድል መሆኑን የዕለት ምግባቸውን ከዕለት ስራቸው የሚያገኙ ሰራተኞች ኑሮ ከአቅማቸው በላይ ሊሆንባቸው ስለሚችል እነዚህን ሰዎች ማገዝ በረመዳን ወር መዘንጋት የሌለበት አብይ ጉዳይ ነው። በዚህ ዓመት ዘካችንና ሰደቃችን ንግዳቸው የተቀዛቀዘባቸውን፣ የቤት ክራይ የሚከፍሉትን ላጡ፣ የትምህርት ቤት ክፍያ ለመክፈል የተቸገሩ፣ ልጆቻቸውን ለመመገብ የከበዳቸውን እንዲያስባቸው ይሁን። ረመዳን የመጣው በሚያስፈልገን ጊዜ ነውና ለወቅታዊ ችግራችን፣ ሆኖም አቅመ ደካማ የሆኑት ችግረኞችን በያሉበት ልናስፈጥራቸው እንችላለን። ረመዳን ከሪም። ኢትዮጵያና ሕዝቦቿን ፈጣሪ አብዝቶ ይባርክ።